በኮሪደር ልማት የደመቀችው አዲስ አበባ ለአሽከርካሪዎችም ሆነ ለእግረኞች ኮሪደር ልማት ምቹ መደላድልን ፈጥሯል። ይሁን እንጂ አሽከርካሪዎች በኮሪደር ልማቱ የመንገዱ መስፋትና ምቹነትን ተያይዞ በፍጥነት ያሽከረክራሉ። እንደሚታወቀው ፍጥነት ደግሞ አንዱ የትራፊክ አደጋ መንስኤ ነው። በአዲስ አበባም ሆነ በኢትዮጵያ የትራፊክ አደጋ እየጨመረ ከመምጣቱ ባሻገር ለዜጎች ህልፈትና ለንብረትም ውድመት እያስከተለ ነው። ታዲያ ይህንን ፍጥነት መገደብ አስፈላጊ ከመሆኑ ጋር ተያይዞ አሁን ከምሽቱ 4 ሰዓት አካባቢ ቢሆንም እነዚህ ባለሙያዎች በዚህ ቦታ ላይ በኮሪደር ልማት የፍጥነት ወሰንን የሚቀንስ አዲስ ቴክኖሎጂ ኮንቬክስ ማርክ የሚል እየሰሩ ይገኛል። ኮንቬክስ ማርክ ምንድን ነው? የትራፊክ አደጋንስ በምን መልኩ ይቀንሳል? ምን አዲስ ነገር ይዞ መጣ የሚለውን ከባለሙያዎቹ እንሰማለን። አብራችሁኑ ነው። ይሄ ስራው ኮንቬክስ ማርኪንግ ይባላል። ስራው በተለያዩ ኢንግሪዲየንቶች ለምሳሌ ቀለሙ የሚመረትበት የተለያዩ ግብአቶች አሉ። ቅድም ለማስረዳት እንደሞከርኩት 73% የሀገር ውስጥ ግብአት ነው። ወደ 27% ከውጭ ሀገር የሚመጡ የተለያዩ ግብአቶች ናቸው፣ ጥሬ ዕቃዎች። እነሱም በማቀላቀል በ200 ዲግሪ ሴንቲግሬድ በምታየው ማሽን ላይ ባለው ቦይለር በ200 ዲግሪ ሴንቲግሬድ ይቀልጥና መቀበያዋ ማሽን ቴምፕሬቸሩን ሬጉሌት ታደርገዋለች። ያ ማለት የሚቀበለው ከዋናው ፕሪሂተር የሚወርደውን ቀለም ቴምፕሬቸሩን ኪፕ በማድረግ አፕላይ ስታደርገው ኮንስታንት ቴምፕሬቸር ይዞ ውበቱንም ቅርጹንም ጠብቆ እንዲወጣ የሚያደርገው ዋናው ነገር ቴምፕሬቸሩን መጠበቁ ነው። በዚህ ምክንያት ለምሳሌ እቺ ኮንቬክስ መቀበያ ማሽኗ 200 ኪሎ ግራም ወይም 100 ሊትር ትይዛለች። የዚህ ማቴሪያል ዴንሲቲው ከ2 እስከ 2.1 ነው የሚገመተው። ስለዚህ ከቨሬጅ ኤሪያው ለ1 ሜትር 3 ኪሎ ግራም አካባቢ ኮንሱም ያደርጋል። ስለዚህ ከ60 እስከ 65 ሜትር አካባቢ ሙሉ ባኬቱ ከቨሬጅ አለው ማለት ነው። ከኮሪደር ልማት ጋር ተያይዞ የመንገድ አካፋዮቹ ብዙ ቦታ ላይ ሞቢሊቲን ኢንሃንስ ለማድረግ ሲባል እና አካፋዮቹ በመኖራቸው ምክንያት አሽከርካሪዎች ለእይታ የሚጋርዱ ሁኔታዎች ስለነበሩ ያንን ለማስተካከል ሲባል የመሃል አካፋዩ የተነሳበት ሁኔታ አለ። ያ በመነሳቱ ምክንያት ደግሞ ብዙ ቦታ ላይ የተሻለ የትራፊክ እንቅስቃሴ ፍሰቱ የተሻለ የሆነበት ሁኔታ አለ። ነገር ግን አሁንም ከፍሰት ጋር ተያይዞ ደግሞ አደጋዎች እንዳያጋጥሙ መሰራት ያለባቸው ስራዎች ስለነበሩ ከኮሪደር ልማቱ ጋር የሚጣጣም እና የሚመጣጠን ስራ መስራት የሚያስፈልግ ስለነበረ በቀለም የሚሰራ የኮንቬክስ ቴክኖሎጂ የሚባል በቀለም የሚሰራ ረምብልድ ስትሪፕ ሆኖ 4-5 ሆነው በየቦታው እንደየቦታው ሁኔታ የሚሰሩ ከቀለም የሚሰራ የፍጥነት መቀነሻዎችን ተግባራዊ ያደረግንበት ሁኔታ አለ። ከዚህ ቀደም ብሎ ይሰራ የነበረው በስፒድ ሃምፕ ከፍተኛ ጉብታ ያለውና ለአደጋ በተወሰነ መልኩ የሚያጋለጥ ነበር። በሁለተኛ ደረጃ ደግሞ የሚሰሩትን አዳዲስ አስፓልቶች እድሜ ከማሳጠርም አንፃር፣ ምክንያቱም ኦሪጂናሊ የተሰራው አስፓልት ተቦርቡሮ እንደገና ላዩ ላይ ሲለጠፍበት የቦንዲንግ ችግር አለ። በዛ ላይ ቀደም ለመግለጽ እንደሞከርኩት ከፍታው መኪኖች ላይ ጉዳት በማድረስ ዝቅተኛ መኪኖች ላይ ከስር በመምታት ያው እንደ ሀገር ስፔር ፓርትን ተጨማሪ ወጪ በማድረግ ለዛ ይዳረጋል። አሁን ይሄኛው ቴክኖሎጂ በዓለም አቀፍ ደረጃ በሰለጠኑት ሀገራት በጣም የተለመደ ነው። በአሜሪካን ብንር፣ በአውሮፓም በቻይናም በአቀድም ያልኩትን ስራ በዚህ ተተክቷል። ሀገራችን ደግሞ የአፍሪካ ዋና መዲና ከተማ እንደመሆኑ አንጻር በተጨማሪ ደግሞ ከፍተኛ የዲፕሎማት መቀመጫ እንደመሆኑ አንጻር ይሄ ቴክኖሎጂ ይገባታል። በዛ ምክንያት የአዲስ አበባ ትራፊክ ማኔጅመንት ይሄ አዲስ የመጣውን ቴክኖሎጂ አዶፕት አድርጎ ኤክሰርሳይዝ ለማድረግ ፍላጎት ያለው ተቋምና ጠንካራ ተቋም ነው። በዛም ይህን ቴክኖሎጂ እኛ እንድናስተዋውቅ እድል ስለሰጠን በዚህ አጋጣሚ ላመሰግናቸው።
ቴክኖሎጂውን አፕላይ ለማድረግ የሚያስፈልጉ ግብአቶችን የተወሰኑትን ከሀገር ውስጥ 70%ቱን ደግሞ ከውጭ ሀገር 30%ቱን 70%ቱን ከሀገር ውስጥ ግብአት በመጠቀም የውጭ ምንዛሪ ሰብስቲቲዩት በማድረግ በተጓዳኝ የቀለም ማምረቱን ስራም ጎን ለጎን እያመረትን ገናኛል። ሲስተር ካምፓኒ ያለው እህት ኩባንያው ሚላኖ ኬሚካልስ የሚባል ኩባንያ ያለው ይሄ ኩባንያ የውጭ ምንዛሪ ሰብስቲቲዩት በማድረግ ረገድ 70% ያህል ነገር ያድናል። ቀደም ባሉት ጊዜያት እንጠቀም የነበረው ሙሉ ለሙሉ ቀለሙን ከውጭ ሀገር በማምጣት ከፍተኛ የውጭ ምንዛሪ ይፈጅ የነበረውን ነገር መንግስት በሰጠን እድል ተጠቅመን ራሳችንንም ተጠቃሚ አድርገናል። መንግስትንም የመንግስትን ሊያወጣ የሚገባውን ያንን ከፍተኛ የውጭ ምንዛሪ አስቀርተናል። ይሄ ኮንቬክሱ ከሌሎች ከኮንክሪት እና ከጎማ ከሚሰሩት አንጻር የተለየ ባህሪ ያለው ከኮንክሪት የሚሰራው ብዙ ጊዜ ከአሰራር ጋር ተያይዞ ከፍታው ትንሽ ከፍ ተደርጎ እንዲሰራ የሚያደርግ ስለሆነ ብዙ ጊዜ አሽከርካሪዎች ጉብታው ያለበት ቦታ ላይ ሲደርሱ ስፒድን በጣም ከሚፈለገው መጠን በላይ የሚቀንሱበት ሁኔታ አለ። አንዳንድ ቦታ ላይ እንደውም ቆም ብለው መልሰው የሚነሱበት ሁኔታ አለ። ይሄ ከኮንክሪት የሚሰራው የፍጥነት መቀነሻ ያለው ድሮባክ ነው። ይሄኛው ከውበት አንጻር ከኮሪደር ልማቱ ጋር ተጣጥሞ መሄድ የሚችል ነው። ገጽታን የሚያበላሽ አይደለም። ለአካባቢ ተጨማሪ ውበት የሚሰጥ ነው። ከቆይታም አንጻር ከጎማው አንጻር ሲታይ ዘላቂ የሆነ ነው። ልክ የኮንክሪቱን ያህል ማስተካከያ ማድረግ እንኳን ቢያስፈልግ መንገዱ መጠገን ቢያስፈልግ ከወጪ አንጻር ያን ያህል ወጪ የሚያስወጣ አይደለም። በሚሰራበትም ወቅት ያን ያህል ትልልቅ ማሽነሪዎችን የሚጠይቅ የሚፈልግ ስላልሆነ ከወጪ አንጻር የተሻለ ነው ይሄኛው። እኛ አዶፕት እያደረግን ያለነው በአሜሪካን ስታንዳርድ ነው። ይሄ እነዚህ ማቴሪያሎች ኳሊቲያቸው ቼክ የሚደረገው ከሀገር ውስጥና ከሀገር ውጭ ነው። በጀርመን ሀገር ቼክ ተደርጓል። በዩናይትድ አረብ ኤምሬትስ ቼክ ተደርጓል። በራንደም ቼኪንግ ደግሞ በአዲስ አበባ ቴክኖሎጂ ፋክልቲ ቼክ ይደረጋል እና ጥራቱን አሟልቶ ሰርቲፋይድ ሆኖ የተቀመጠውን ክራይቴሪያ ካሟላ በኋላ ነው ወደ ትግበራ እየተካሄደ ያለው። ኮሪደሩ በከፍተኛ ሁኔታ ተቀባይነት አግኝቶ እየተሰራ ነው። ልክ ኮሪደሩ ተቀባይነት እንዳገኘው ሁሉ ይህንንም ለማስተዋወቅና ነገሮች ተግባራዊ እንዲሆኑ ለማድረግ የኛ ድርጅት በአቅምም በአቅርቦትም ምንም ችግር ስለሌለበት ጥያቄዎች ከተለያዩ አቅጣጫ ቢመጡ ለማስተናገድ ዝግጁ ነን። ፒያሳ አካባቢ በተሰሩ አዳዲስ መንገዶችና ቸርችን ላይ ተግባራዊ አድርገናል። እንደዚሁ 4 ኪሎ አካባቢ አዳዲስ በኮሪደር የተሰሩ መንገዶች ላይ ተግባራዊ እያደረግን ያለንበት ሁኔታ ስላለ በቀጣይም እንደየሁኔታው አሁን የተሰሩ ስራዎች ያመጡት ለውጥ ምንድነው፣ ኢምፓክቱ ምንድነው የሚለውን ቢፎርና አፍተር የነበረውን ዳታ አይተን አናላይዝ አድርገን የተሻለ ውጤታማ ከሆነ ደግሞ ከተማ ላይ በብዛት ለማስፋት የምንሰራበት ሁኔታ ነው የሚኖረው። ሰላም እንዴት ነህ? አማን ነው? እግዚአብሔር ይመስገን። ይሄ ደግሞ ቀጥታ በድምጽ እንድትለይ በጣም ትልቅ ድምጽ ስላለው እና ደግሞ መኪና ማይጎዳብህም ያቺ ድምጽ ተግባራዊ በማድረግ አደጋ እንድትቀንስ የሚያደርግ ትልቅ ቴክኖሎጂ ነው። ማንቃትም ጭምር የሚያነቃህም ጭምር ነው።